የዳንኤል መኮንን በለንደን የተደረገው እገታ ትንሽ ሳይቆይ ደግሞ በአርሲ በኩል በወንድሞቻችን ላይ የተደረገውና በቤተክርስቲያን ላይ የተደረገው ክፋት፣ እነዚህ ሁለት ነገሮችን ሳይ ነገሮችን ደግሞ ትኩረት ሰጥቼ ቆም ብዬ እንዳይ ተገደድኩ። ከዚህ በፊት ደጋግሜ እንደምላችሁ ሃይማኖት የሞራል ምንጭ፣ የስነ ምግባር መያዣ፣ ድሮ ጋብቻ ሲፈጠር ለጋብቻ አንዳንድ መስፈርት የሚቆጠር በሃይማኖቱ ጥንካሬ ያለው ወይ፣ ይሄ ልጅ ቁርአን ቀርቷል ወይ፣ ይሄ ልጅ የቄስ ትምህርት ወስዷል ወይ የሚባሉ መስፈርቶች ዛሬ ከሚጠየቁት ቤት አለው ወይ ገንዘብ አለው ወይ ከሚሉት ትልቅ ቫልዩ ነበረው ሃይማኖት። በእኛ ጊዜ ቋንቋ ባህል ነበረ። እኔ አስታውሳለሁ በትምህርት ቤት ከ47 ከ48 በላይ የኢትዮጵያን ባህል ጭፈራዎች በደንብ እችል ነበረ። አሁንም የዘነጋኋቸው አይመስለኝም። አሁን እነዚህ ሁለት ነገሮች ብሔር ቋንቋ ከመሆን መግባቢያ ከመሆን አልፎ ማንነት ሆኖ እርስ በራሳችንን እያጨራረሰን ነው። ሃይማኖትም ወደ እግዚአብሔር ወደ አላህ ጀነት ወደ እግዚአብሔር መንግስት የሚያስገባ መሆኑ ቀርቶ እኛ ለእግዚአብሔር ምንሞትለት፣ ምንገድልለት፣ ምንሰድብለት፣ ምንሰደብለት፣ ምናስፈራራለት፣ ምንፈራለት፣ ለአላህ ጀነት ለአላህ እኛ ምንሰድብለት፣ ምንሰደብለት፣ ምንገልለት፣ ምንገደልለት፣ ምናስፈራራለት፣ ምንፈራለት ሆነን ከእግዚአብሔርና ከአላህ በላይ እኛ ጉልበተኛ ሁነን ፈራጅ ሁነን ሰው በማስፈራራት ሰው በማሳቀቅ እርስ በራሳችን ተነጋግረን እንዳንግባባ እግዚአብሔር አለ አላህ ባለ በሚል ነገሮችን አጣሞ በመረዳት ሰዎች በጎ ሚና ወስደው እንዳይጫወቱ ማህበራዊ ሚዲያዎች በሃይማኖተኛ ብሔርተኛና በባህል ብሔርተኞች ተወሯል። ኢትዮጵያ ላይ እውነትን ይዘህ መናገር፣ በእውነት መኖር፣ በእውነት መግባት፣ በእውነት መውጣት፣ በእውነት መወያየት በጣም ከባድ እና አስቸጋሪ ሁኔታ ውስጥ ነው ያለ ነው። አይቻልም፣ ከባድ ነው በጣም። አሁን ከአካል ግንኙነት ይልቅ ህይወታችን በሙሉ ማህበራዊ ሚዲያ ላይ ሆኗል። ሐዘንም የምንደርሰው፣ ምንረዳዳው፣ ምንሰዳደበው፣ ምንጋባው፣ ምንፋታው፣ ሃይማኖት የምንቀበለው፣ ሃይማኖት የምንተወው፣ ሃይማኖት የምንሰብከው፣ ሃይማኖትን የምንሰድበው፣ እርስ በራሳችን የምንጨቃጨቀው፣ የቤታችን ጉድ ሁሉ የምናወራው በቲክቶክ ሆኗል። እኔ ላይ ሰሞኑን እየደረሰ ባለው ነገር አይታችሁ ብዙዎች ትማራላችሁ ብዬ ተስፋ አደርጋለሁ። በአንድ ነገር ደስ ይለኛል። እኔ እየተሰደብኩ፣ እኔ እየተዛተብኝ፣ እኔ እንደ ውዳቂ እየተቆጠርኩ እናንተ በእኔ ህይወት መማራችሁ አንድ ትልቅ ነገር ነው። አትሊስት በከንቱ አልሞትም። ለአገሬ የሚገባኝን ነገር ለህዝቡም በተሰጠኝ ህይወት ቀን ጥሩ ነገር አድርጌያለሁ ብዬ አስባለሁ። በቅንነት ካልተነጋገርን፣ በቅንነት ካልተግባባን ምንም ነገር ማድረግ አንችልም። በሰለጠነ ከተማ በሰለጠነ ሀገር አንድን የሃይማኖት መሪ ይዞ በማስፈራራት በማገት ተገቢ ባልሆነ መንገድ በማሳቀቅ ሐሳቡን በሐሳብ መቃወም ሲገባቸው እኛም ምንጠላውን ለምን አልጠላህም፣ ወንድምህ እንደዚህ ብሏል፣ ወንድምህ ሌባ ነው፣ ወንድምህ የብልጽግና ደጋፊ ነው፣ አንተም እንደዛው ነህ፣ አማራን ክደሃል በሚል ማስፈራራት ከባድ አጸያፊ ምግባር አድርገዋል። ትንሽ ሳይቆይ በአርሲ ደግሞ ያሉ ኦርቶዶክሳውያን ወንድሞቻችንና እህቶቻችን በሽፍጣዎች ተገደሉ። የ101 ዓመት
ይሁን አይሁን አላቅም፣ ቤተ ክርስቲያን ተቃጠለ። በማህበራዊ ሚዲያ ደግሞ እውነተኛ ሰዎች መነጋገር አልቻሉ። ሰዎች የግድያ ዛቻ ያደርጉባችኋል፣ ያስፈራሯችኋል። ከኛ ውጭ አዋቂ የለም ይላችኋል። ሲገሏችሁ፣ ሲያስፈራሯችሁ፣ ሲቆጣችሁ አላህንና እግዚአብሔርን ሰበብ አድርገው ነው። ጥቅስ እየጠቀሱ ነው። እግዚአብሔር ብዬ ነው ምገልህ፣ ለአላህ ብዬ ነው ምገልህ ነው የሚሉት። ይሁንም አይሁንም ራሳቸውን በተለያየ መንገድ እያስፈራሩ እያሸማቀቁ እኔ እንዲህ ነኝ እኔ እንዲያ ነኝ በማለት ዛቻ ያደርጉባችኋል። ጥፋቴ ምንድን ነው ብላችሁ ጊዜ ወስዳችሁ ስታዩ እውነት መናገር እኮ ነው። እውነት መናገር ዋጋ ያስከፍላል። ስለዚህ ሰው አም ያለው ፊደል ውስጥ ነው፣ ኦም ያለው ፊደል ውስጥ ነው፣ ትም ያለው ፊደል ውስጥ ነው። እኔ ኦነኝ እኔ አነኝ እኔ ትነኝ ብሎ መገዳደል በ21ኛው ክፍለ ዘመን በጣም አጸያፊ ነው። የሞራል ምንጭ የነበረው ሃይማኖት ሽማግሌ ሆኖ ይዳኘናል ስንል ራሱ ገዳይ፣ ራሱ አስፈራሪ፣ ራሱ ተንኮለኛ፣ ራሱ ሴረኛ ሆነ። ታዲያ ማንን ነው የምናምነው? ስለዚህ ኢትዮጵያውያኖች የሚያዋጣን የየራሳችንን ባህል በወግና በስርዓት አክብረን ኢትዮጵያ ውስጥ ያሉትን ቋንቋዎች፣ ባህሎች፣ እሴቶች፣ አለባበሶች ሁሉንም ነገር እንደ ራሳችን ንብረትና ሀብት ቆጥረን የየግል ሃይማኖታችንን በተገቢ መንገድ እርስ በራሳችን እያራመድን በሰለጠነ ሕግ የምንመራ የሰለጠንን ዜጎች ብንሆን ለሁላችን አዋጭ ነው ብዬ አስባለሁ። እኔ በበኩሌ ከባድ ምናምን አለ በከባድ ሁኔታ ተስፋ ቆርጫለሁ። ለምን? አንድ ሰው አእምሮ እያለው አታስብ፣ ጥያቄ እያለው አትጠይቅ፣ ክፉ ሳይናገር ክፉ እንደተናገረ እርስ በራሳችንን የሚያስተሳስረን አጣብቆ የሚያስቀጥለን ጤነኛ አመለካከት እንዲኖረን የሚያደርግን በጎን ሐሳብ አፍነን በአመፃና በግርግር ስም በማጥፋት በማህበራዊ ሚዲያ ላይ ኢትዮጵያኖች አዋቂ ሰዎች፣ የሚያስቡ ሰዎች፣ ትክክለኛ ሰዎች ቦታውን እየተነጠቁ በአመፀኞች፣ በረብሸኞች፣ ግርግር ፈጣሪዎች ለእርስ በራሳችን ውህደትና አብሮ መዝለቅ ምንም ጥቅም የሚለለው ወር የሚያበዙ ሰዎች ማህበራዊ ሚዲያውን ተቆጣጥረውታል። እነዛን ሰዎች መንካት መጠየቅ አይቻልም፣ ክልክል ነው። ከጠየቅ አስደንጋጭ የሆነ አስፈራሪ መልእክት ይልኩብሃል። ለነበረህ ወዳጅነትና በጎ ምግባር እንኳን ምህረትና ድል ፋንታ አይሰጡህም። ሁልጊዜ እነሱ የበላይ መስለው ነው መታየት የሚፈልጉት። አንተ ወንበራቸውን አልፈለክም፣ ስልጣናቸውንም አልተሻማህም። በሰለጠነ ሕግ እንኖር፣ እርስ በራሳችን ሳንሰዳደብ፣ ተንኮል ሴራ በሌለበት፣ ሽፍጥነት በሌለበት በበጎነት እንነጋገር። እርስ በራሳችን እንዳንነጋገር እንዳንመካከር እንደዚህ የተጠላላን ተንኮለኛ ሆነን እንድንቀር ያደረጉን ነጮች ናቸው። እነሱ የጻፉልንንም ሳይሆን እስቲ ራሳችንም እንጻፍ። እነሱ ያሉንን ሳይሆን እስቲ ራሳችን ማሰብ እንጀምር። እነሱ ያለን ስተት ሳይሆን ራሳችን እንሳታስት። እነሱ ያሉንን ጥሩ ሳይሆን ከራሳችን ጥሩ ነገር ይውጣ። እነሱ ባሉን መንገድ ሳይሆን እስቲ ራሳችን መንገድ እናብጅ። እነሱ ባበጁልን መንገድ ሳይሆን የራሳችን መንገድ እናብጅ ማለት ኃጢአትና ተንኮል ተደርጎ በሽፍጦች ተነጥቀናል። ስለዚህ በእንደዚህ አይነት ሚና ውስጥ እስካሁን የሚገባኝን አድርጌያለሁ። ከዚህ በኋላ ደግሞ ለልጆቼም ኃላፊነት ላለብኝ ሰዎች መኖር ስላለብኝ በእንደዚህ አይነት ግርግርና ሁካታ ምክንያት ራሴን አሳልፍ የምሰጥበት ቀን ተቋጭቷል። አመሰግናለሁ። ነገር ግን በጣም አዝናለሁ። ለረዳችሁኝ ደግሞ አመሰግናለሁ። መልካም ቀን።